እንደምን ከረማችሁ ውድ የአፍሪ ኢትዮፕ ሚዲያ ተመልካቾች። እንደሚታወቀው በዓለማችን ፈጣን የኢኮኖሚ እድገት ካስመዘገቡ ሀገሮች ውስጥ ዛሬ ስለ ደቡብ ኮሪያ መረጃ ልናጋራችሁ ነው። ተከታተሉ። ደቡብ ኮሪያ ብሩህ እና የወደፊት ተስፋ ያላቸው ከተሞች፣ ኩባንያዎች እና ባህል ያላት አገር ናት። ነገር ግን ዛሬ በሕይወት ያሉ ብዙ ሰዎች እስከ ቅርብ ጊዜ ድረስ ደቡብ ኮሪያ በከፋ ድህነት ውስጥ የነበረች አገር እንደነበረች አያስታውሱም? በ1960ዎቹ ደቡብ ኮሪያ ከአብዛኞቹ የአፍሪካ አገሮች ከየመን እና ከሄይቲ እንኳን ድሃ ነበረች። ሀብታም አገር የሚያስፈልጋትን ሁሉ ማለት ይቻላል አጥተው ነበር። ምንም የተፈጥሮ ሀብት አልነበራቸውም። ከሌሎች የበለጸጉ አገሮች ተነጥለው ነበርና ሁሉም መሠረተ ልማቶቻቸው በኮሪያ ጦርነት ሙሉ በሙሉ ወድመዋል። ይህ ቢሆንም ከ1960 እስከ 1000 ዓመቱ መባቻ ድረስ ደቡብ ኮሪያ ኢኮኖሚዋን በ10 እጥፍ አሳደገች። በዚህ ወቅት በዓለም ላይ በሦስተኛው ፈጣኑ ደረጃ ላይ ትገኛለች እና ከአንድ የሕይወት ዘመን ባነሰ ጊዜ ውስጥ ከሙሉ ድህነት ወደ ከፍተኛ የብልጽግና ደረጃ ተሸጋግረዋል። በጣም ጥቂት ጥቅሞች ያሏት አገር እንዴት ነው ይህንን ዕድል ማሸነፍ የምትችለው? እሺ፣ የተጠቀሙባቸው አንዳንድ ዘዴዎች ልዩ ነበሩ እና በጣም አስገርሞኛል። ግን ይህ አስፈላጊ የጉዳይ ጥናት ይመስለኛል፣ ምክንያቱም የኮሪያ ተሞክሮ የኢኮኖሚ ልማት አንደ ከተጀመረ ከጥቂት አስርት ዓመታት በላይ የማይፈልግ ፈጣን ሂደት ሊሆን እንደሚችል ለሌሎች ታዳጊ አገሮች ተስፋ ይሰጣል። ከ1950 እስከ 1953 ድረስ ኮሚኒዝም እና ካፒታሊዝም በኮሪያ ባህረ ገብ መሬት ላይ ተዋግተውታል። የኮሪያ ጦርነት ሲያበቃ አገሪቱ በሰሜንና በደቡብ ተከፍላለች። ደቡብ ኮሪያ በፍርስራሽ ውስጥ ቀርታ ነበር። ኢኮኖሚዋም በዕለት ተዕለት ግብርና ላይ የተመሠረተ ነበር። በ1950ዎቹ እና 60ዎቹ በኮሪያ ውስጥ ማደጉ ምግብ አንዳንድ ጊዜ እጥረት ነበር። በጸደይ ወቅት የመኸር መከር ከተበላ በኋላ እና አዳዲስ ሰብሎች ከመሰብሰባቸው በፊት ድሆች ዛሬ በሰሜን ኮሪያ እንደሚያደርጉት ሁሉ ለምግብነት የሚውሉ ቅጠላቅጠሎችን እና ተክሎችን ለማግኘት ኮረብታዎችን ይቃኙ ነበር። መንግሥት የማስመጣት ምትክን ለማበረታታት ሞክሯል። ማለትም ኮሪያ ያስመጣቻቸውን ዕቃዎች በራሳቸው በሚሰሩት ነገር በመተካት ላይ ማተኮር ነው። ከዚህ የተገኘው እድገት በጣም ደካማ ነበርና ነገሮች በፍጥነት አልተሻሻሉም። እስከ ግንቦት 1961 ድረስ በአወዛጋቢው ጄኔራል ፓርክ ቺንግዬ የሚመራው ወታደራዊ ኃይል መፈንቅለ መንግሥት ፈጽሞ ነበር። የኮሪያ ሀብት በዚህ አስርት ዓመታት ደካማ እድገት በኋላ ሊለወጥ ተቃርቦ ነበር። አዲሱ መንግሥት ከብዙ የኮሚኒስት አገሮች በተለየ መልኩ የ5 ዓመት ዕቅዶችን በኃይል አዘጋጀ። እነዚህ የ5 ዓመት ዕቅዶች በተለይ በአንድ ዋና ነገር ላይ ያተኮሩ ነበሩ፤ ወደ ውጭ መላክ። ኮሪያ አንድ ጥቅም ነበራት፣ ትልቅና የተጠናከረ የሰው ኃይል። ኮሪያ ቁሳቁሶችን ለማስመጣት ርካሽ የሰው ኃይልን ተጠቅማ ዕቃዎችን ለማምረት እና ከዚያም ለውጭው ዓለም ለመሸጥ ውጤታማ መንገድ እንዴት ማግኘት ቻለች? በጣም ስኬታማ የሆነውን ጎረቤቷን ጃፓንን ስትመለከት ኮሪያ እንደ ንድፍ ልትጠቀምበት ስለቻለች ተነሳስታ ነበር። እናም መንግሥት ከጥቂት ዓመታት በኋላ በተመሳሳይ መንገድ በፍጥነት ኢንዱስትሪ የማድረግ ዕድል አየ። በቀላል ነገሮች ጀመሩ። ከፍተኛ የካፒታል ኢንቨስትመንት ለማምረት ከፍተኛ መጠን ያለው ክህሎት ወይም ዕውቀት የማያስፈልጋቸው ዕቃዎች እንደ ጨርቃጨርቅ እና የእንጨት ጣውላ መስራት ያሉ ነገሮች፣ የግለሰብ ሥራ ፈጣሪዎች ንግዶችን ማቋቋም እና ሰዎችን ወደ ሥራ ማምጣት የሚችሉባቸው ነገሮች። የደቡብ ኮሪያ ርካሽ የሰው ኃይል ንስር ሰጥቷታል። ካፒታል የሚጠይቁ ዕቃዎችን ማስገባት እና ከዚያም የሰው ኃይል ወደ ውጭ መላክ ይችላል። በከተሞች ውስጥ ጥሩ ክፍያ የሚጠይቁ ሥራዎች በድንገት መገኘታቸው ከገጠር ወደ ሴውል፣ ቡሳን እና ዴጉ የሚሄዱ ሰዎችን በብዛት እንዲሰደዱ አድርጓል። የግብርና መሣሪያዎቻቸውን እና መደበኛ ያልሆኑ ንግዶቻቸውን በማደግ ላይ ባለው የማኑፋክቸሪንግ ዘርፍ ውስጥ እንዲሰሩ ትተዋል። አገሪቱ እነዚህን ፖሊሲዎች እንደ እንጨት እና ጥጥ ካሉ ጥሬ ግብዓቶች በስተቀር በሁሉም ዕቃዎች ላይ ከታሪፍ ጋር አጣምራለች። አብዛኛዎቹ ከውጭ የሚገቡ ዕቃዎች ውድ ሆነው ይቀሩ ነበር፣ ነገር ግን ለረጅም ጊዜ ዘላቂ ኢኮኖሚ ለመገንባት የሚያስፈልጉት የግንባታ ብሎኮች በነፃነት እንዲንቀሳቀሱ ተፈቅዶላል። ኢኮኖሚው እስከ ዩናይትድ ስቴትስ ድረስ ባሉ ቦታዎች የኮሪያ ምርቶችን ፍላጎት በሚያባብሱ ርካሽ የሰው ኃይል እና ቁሳቁሶች ኢንዱስትሪ ጀመረ። እናም የሰዎች ሕይወት መሻሻል ጀመረ። ነገር ግን ነገሮች በ60ዎቹ ውስጥ እየተሻሻሉ ሲሄዱ እና ቀላል ኢንዱስትሪዎች በሁሉም ቦታ ብቅ አሉ። ከፍተኛ አቅማቸውን መድረስ የጀመረ ቦታ መንግሥትም ይህንን ተገንዝቧል። ስለዚህ በዚህ ጊዜ የምርት ወጪዎችን ለመቀነስ በመሠረተ ልማት ላይ ኢንቨስት አድርገዋል። መንገዶች፣ ድልድዮች፣ ወደቦች፣ የኃይል ማመንጫዎች፣ ንግዶች እንዲበለጽጉ እና የግብዓት ወጪዎችን እንዲቀንሱ የታሰቡ ነገሮች። በዚህ መንገድ አስቀምጥ ለማሽኖቹ ቀላል የኤሌክትሪክ አቅርቦት እና እንደ ቁሳቁሶች ለማጓጓዝ መንገዶች፣ ወደ ውጭው ዓለም ለመላክ ወደቦች ወዘተ ያሉ ቀላል ተደራሽነት ካሎት ንግድ ማድረግ በጣም ቀላል ነው። የተሻለ መሠረተ ልማት እና እየጨመረ በመጣው የከተማ ሕዝብ መንግሥት በትምህርት በተለይም በአንደኛ ደረጃ የሰው ኃይል ለመፍጠር በቀላሉ ኢንቨስት ማድረግ ይችላል እና አሁን ወደ ከባድ ኢንዱስትሪዎች፣ ብረት፣ ፔትሮኬሚካሎች፣ የነዳጅ ማጣሪያዎች መግባት ይችላሉ። የግለሰብ ሥራ ፈጣሪዎች
እነዚህን ከባድ ኢንዱስትሪዎች ለመጀመር እና ለመደገፍ የመሞከር አደጋን ፈጽሞ እንደማይወስዱ ያውቁ ነበር። $2 ሚሊዮን የጨርቃጨርቅ መጋዘን ከ$2 ቢሊዮን የብረት ፋብሪካ የተለየ ሐሳብ ነው። ስለዚህ በምትኩ መንግሥት ራሱ የገንዘብ ድጋፍ የማድረግ አደጋን ወስዷል። ከ1962 እስከ 1979 ድረስ የጂኤንፒ አማካይ ዓመታዊ መጠን ከ9% በላይ ጨምሯል እና ኤክስፖርት በየዓመቱ ከ33% በላይ ጨምሯል ማለት ነው። ክምችት ያላት ሀገር ለመጀመሪያ ጊዜ የቧንቧ መስመሮችን ስትከፍትና ነዳጅ ማፍሰስ ስትጀምር ነው። ከኮሪያ ሁኔታ በስተቀር ሁሉም የሰው ልጆች ጥሬ ዕቃዎችን ወደ ተጠናቀቀ ዕቃነት በመቀየር ወደ ውጭ አገር መሸጥ ነበር። መንግሥት ኤክስፖርት በዓለም አቀፍ ደረጃ ተወዳዳሪ ሆኖ እንዲቀጥል ሁሉንም ነገር አድርጓል። የኮሪያ ምርቶች በሌሎች አገሮች በጣም ውድ ከሆኑ ምንዛሪያቸውን ዋጋ ዝቅ አድርጎ ርካሽ ያደርጋቸዋል። ሰዎች ኮሪያ ከምታመርታቸው ምርቶች ጋር በቀጥታ የሚወዳደሩ ምርቶችን ወደ ኮሪያ ለማስገባት ቢሞክሩ መንግሥት ይገድበዋል። የኤክስፖርት ንግዶች ትርፋማ ባይሆኑም ነገር ግን ትንሽ ትልቅ ከሆኑና ድርሻ ቢይዙ መንግሥት ድጎማ ያደርግላቸዋል። የዚህ አዲስ የኢኮኖሚ ሞዴል ገላጭ ባህሪ ቻጎል ሆነ። ቻጎልስ የሚለው ቃል በቃል በኮሪያኛ ሀብታም ቤተሰብ ማለት ሲሆን በስተሮይድ ላይ እንዳሉ ኮርፖሬሽኖች ናቸው። በአሁኑ ጊዜ በዓለም ዙሪያ የቤተሰብ ስሞች ናቸው። ሳምሰንግ፣ ኤልጂ፣ ሃዩንዳይ፣ ዲዮ። የመንግሥት ፖሊሲ እየጨመረ የመጣውን ግዙፍ የቻይቦል ኩባንያዎችን በመደገፍ ትናንሽ ድርጅቶችን በንቃት ማግለል ነበር። ምክንያቱም በመቶዎች ወይም በሺዎች ከሚቆጠሩት ይልቅ ጥቂት ተፎካካሪ ድርጅቶችን በማዕከላዊነት መደገፍ በጣም ቀላል ነበር። ይህ በምዕራቡ ዓለም እንደምናውቀው ነፃ ንግድ አልነበረም፣ ነገር ግን ነበር። በሁለቱ መካከል የጋራ ጥቅም ያለው የግብረ መልስ ውህደት ፈጥሯል። ቻይቦሎቹ ችግር ካጋጠማቸው መንግሥት ጣልቃ ገብቶ ይፈታል፣ ነገር ግን ኤክስፖርትንና ተወዳዳሪነትን ማሳደግን የሚያመለክት ከሆነ ብቻ ነው። መንግሥት በአንድ ኢንዱስትሪ ውስጥ ኢንቨስት ለማድረግ ከወሰነ በኋላ ሁሉም ነገር በጣም ኃይለኛ ነበር። ዝርዝሩ ለመደገፍ በሚያደርጉት ነገር ብዛት ማለኪያ የለውም፣ ነገር ግን ሁልጊዜ ሙሉ በሙሉ የተሞሉ ነበሩ። ኮሪያ ካጋጠማቸው በጣም አስደናቂ ስኬቶች አንዱ ውስን ካፒታል ያላቸውን ነገሮች ሁሉ እንዴት ማስተዳደር እንደቻሉ ነው። መንግሥት ለቻይቦሎቹ ርካሽ፣ ዝቅተኛ ወለድ ያላቸው ብድሮችን አድርጓል። በኮሪያ የወለድ መጠን በጣም ከፍተኛ ጭማሪ የተደረገበት ሲሆን አማካይ የኮሪያ ሕዝብ ገንዘባቸውን በባንክ ውስጥ እንዲያጠራቅሙ ለማበረታታት ነው። መንግሥትም ቻይቦሎች በዓለም ላይ ካሉት እጅግ ኃያላን እና ተወዳዳሪ ኩባንያዎች መካከል ለመሆን የሚያስፈልጋቸውን ሁሉ እንዲያገኙ ለማረጋገጥ ያንን ርካሽ ካፒታል ይጠቀማል። ኮሪያ በ1962 $55 ሚሊዮን ዕቃዎችን ወደ ውጭ መላክ ጀመረች። 1982 ወደ $27 ቢሊዮን አድጓል። ይህ ሁሉ አስደናቂ እድገት ቢኖርም በ1980 ደቡብ ኮሪያ አሁንም በዓለም ላይ በነፍስ ወከፍ 65ኛ ከፍተኛ የሀገር ውስጥ ምርት ብቻ ነበራትና አሁንም እንደ ኮት ዲቯር ካሉ አገሮች በስተጀርባ ነበረች። እድገቱን እና ጥሩውን ጊዜ እንዴት ቀጥለዋል? አዎ በትክክል ይህ አስፈላጊ ቃል ነው። ቀጥ ያለ ውህደት። ይህ ለኮሪያ ቻይቦል ኩባንያዎች የጨዋታው ስም ሊሆን ተቃርቦ ነበር። ቀጥ ያለ ውህደት አንድ ኩባንያ ለሌሎች ንግዶች አቅርቦቶች ለማምረትና ለመሸጥ በማከፋፈያ ሂደት ውስጥ በርካታ ደረጃዎችን በቀጥታ ሲቆጣጠር ነው። ለምሳሌ ዞቤ በ60ዎቹ የሸማቾች ኤሌክትሮኒክስን ሰራ፣ ከዚያም በ1970ዎቹ የፔትሮኬሚካል ኩባንያ ሆኑ። ይህም ማለት ለራሳቸው ኤሌክትሮኒክስ የራሳቸውን ፕላስቲክ መስራት ይችላሉ ማለት ነው። በ1980ዎቹ ሴሚኮንዳክተር ማምረት ጀመር። ኤሌክትሮኒክስ መሳሪያዎቻቸውን ለማስገባት ከዚያም በ90ዎቹ ሞባይል ስልኮችን መጠቀም ጀመሩ። ይህ ማለት ኤልጂ በምርት ሰንሰለቱ ውስጥ በእያንዳንዱ ደረጃ ትርፍ እያገኘ እና ወጪዎችን እየቀነሰ ሲሆን ሁሉም መካከለኛ ሰዎች እያስወገደ ነው። ኮሪያ ከአንድ ትውልድ ባነሰ ጊዜ ውስጥ ሀብታም እየሆነች ነበርና ኢኮኖሚው መንግሥት በ5 ዓመት ዕቅዶች ማዕከላዊ በሆነ መንገድ ለማስተዳደር በጣም ውስብስብ እየሆነ መጥቷል። በ80ዎቹ ዓመታት የበለጠ የኋላ መቀመጫ ሚና ለመውሰድ ውድድርን ለማበረታታት ከውጭ የሚገቡ እና የውጭ ኢንቨስትመንቶችን ገደቦችን በማቃለል እና ቻይቦሎች የራሳቸውን ነገር እያደገ የመጣው ኤክስፖርት ስኬት የሀገር ውስጥ ፈጠራን አነሳስቷል። ወጣት ኮሪያውያን በደረጃ ውስጥ ለመውጣት እና በፍጥነት በማደግ ላይ ባሉ ኢንዱስትሪዎች ውስጥ ለመግባት የሚችሉትን ሁሉ ለመማር ረሃብ እና ፈቃደኛ ነበሩ። ይህን ለማድረግ በጣም ጥሩ መንገድ የቴክኖሎጂ፣ የምህንድስና፣ የኤሌክትሮኒክስ ወዘተ ጠንካራ ግንዛቤ ማግኘት ነው እና ትምህርት በከፍተኛ ሁኔታ አጽንዖት ተሰጥቶታል። ተሰጥኦ ያላቸው የኮሪያ ተማሪዎች ወደ ኮሪያ ለመመለስ እና ስኬታማ ለመሆን የሚያስችሏቸውን ክህሎቶች ለመማር በዓለም ዙሪያ ወደ ምርጥ ዩኒቨርሲቲዎች ይሄዱ ነበር። በ1967 ከነበረው 17% ወደ 60% ገደማ በማሽን ዘርፍ ኮሪያውያን በተለይ የተማርነው ነገር አልነበረም። እንዲያውም ደቡብ ኮሪያ ለምን ሀብታም እንደሆነች ኳራን ብትመለከቱ አንዳንድ ሰዎች እንደ ጠንካራ ብሔራዊ የሥራ ሥነ ምግባር ወይም
የኮሪያውያን ለትምህርት ያላቸው ጉጉት ለኮሪያ ስኬት ምክንያቶች እንደሆኑ ለመናገር ይሞክራሉ። ነገር ግን በወቅቱ በዩኔስኮ መረጃ መሠረት የኮሪያ ማንበብና መጻፍ ከህንድ በትንሹ የተሻለ ነበርና በደቡብ አሜሪካና በመካከለኛው አሜሪካ አካባቢዎች ትምህርት ለመግዛት ኢኮኖሚ ሊኖራት ይችል ነበር። ጥቅምት 23 በ2024 በኢኮኖሚክስ የኖቤል ሽልማት ለእነዚህ ሦስት ሰዎች የተሰጠው አንዳንድ አገሮች ሀብታም ነው፣ አንዳንዶቹ ድሆች ለምን እንደሆኑ ባደረጉት ጥናት ነው እና በአጭሩ ጥናታቸው ወደ አንድ ዋና ምክንያቶች ይጠቁማል። የኢኮኖሚና የፖለቲካ ተቋማት ጥራት፣ እንደ ጠንካራ መንግሥት አለመግባባቶችን ለመፍታት ፍርድ ቤቶች እና በኋላም በኮሪያ ጉዳይ ቻቦልስ የ2024 የኖቤል ሽልማት ምርምርን በአጭሩ የሚገልጽ ቪዲዮ ማየት ከፈለጉ በአስተያየቶቹ ውስጥ ያሳውቁን። ኮሪያ ቀደም ሲል በማኑፋክቸሪንግ እና በከባድ ኢንዱስትሪዎች ላይ መነሳሳትን ለማግኘት ጃፓን እንዴት ጃፓን በ1980ዎቹ የጠፈር ዕድሜዋን መጀመር ጀምራ ነበር። ኮሪያም በቅርቡ ትከተላለች። ደቡብ ኮሪያ በመኪና ማምረቻ፣ በሸማቾች ኤሌክትሮኒክስ፣ በመርከብ ግንባታ እና በተራቀቁ ፔትሮኬሚካሎች የዓለም መሪ ሆነች። ስለ ኮሪያ ኢኮኖሚ ዕቅድ ስብሰባ ከሚያደርጉ ምሁራንና የንግድ መሪዎች ጋር ትላልቅ የመንግሥት ባለሥልጣናትን ማቀላቀል በጣም የተለመደ ሆነ። የትኞቹ ኢንዱስትሪዎች ለማልማት ጥሩ ነበሩ? ባዮኢንጂነሪንግ፣ ሮቦቲክስ፣ ጥሩ ኬሚካሎች፣ ኤሮስፔስ፣ መከላከያ፣ ቻይቦሎች ግዙፍ ዓለም አቀፍ የኢንዱስትሪ ግዙፍ ሲሆኑ የላቀ ቴክኖሎጂን መፍጠር እና ማምረት ጀመሩ። የኢኮኖሚው አስተዳደር ከዚያ በኋላ ብዙም ህልውና የሌለውና በዘላቂ እድገት እና ውስጣዊ ማሻሻያ ላይ የበለጠ ትኩረት አደረገ። ለምሳሌ የሙስና ችግሮችን መፍታት እና ቻይቦሎች ከመጠን በላይ ጥቅም ላይ እንዳይውሉ ወይም ከመጠን በላይ ዕዳ እንዳይኖራቸው ማረጋገጥ። በዚህ ምክንያት ዲዮ በ90ዎቹ ውስጥ ኪሳራ ደርሶበታል እና ኮሪያ በእስያ የፋይናንስ ቀውስ ወቅት ትንሽ ችግር አጋጥሟታል። ነገር ግን በመጨረሻ በ2000ዎቹ በቴክኖሎጂ እድገትን እንዴት ማግኘት እንደሚችሉ እና እንዴት መቀጠል እንደሚችሉ አወቁ። እንዲሁም አሁን በደቡብ ኮሪያ ትልቁ የንግድ አጋር በሆነችው ብቅ ባለች እና እያደገች ባለች ቻይና እገዛ አድርጋለች። ኮሪያ አሁን በምግብ ሰንሰለቱ አናት ላይ ትገኛለች። በየዓመቱ $100 ቢሊዮን የሚቆጠር ዕቃዎችን ወደ ውጭ ትልካለች። ይህንን ለመጠበቅ ከጠቅላላ የሀገር ውስጥ ምርት 5% የሚሆነውን በምርምርና ልማት ላይ ታወጣለች። እናም ደቡብ ኮሪያ እጅግ በጣም ጥሩ ብልጽግናን አስመዝግባለች። በዓለም አቀፍ ደረጃ ከ15 ከፍተኛ ኢኮኖሚ ካስመዘገቡት ሀገሮች ተርታ ለመሰለፍ ችላለች። To put in their electronics. And then in the 90s, they started doing mobile phones. This means that LG is making profit and cutting costs at every stage of the production chain, cutting out all of the middlemen. Korea was becoming wealthy in less than a generation, and the economy was getting way too complex for the government to manage so centrally with 5-year plans. They increasingly decided to take more of a backseat role during the 80s. Easing restrictions on imports and foreign investment to encourage competition, and to let the chaebols more or less do their own thing. Success from Korea's growing exports stimulated domestic innovation. Young Koreans were hungry and willing to learn whatever they could to rise through the ranks and break into the rapidly growing industries. The best way to do that is to have a strong understanding of technology, engineering, electronics, etc. And education was heavily emphasized. Talented Korean students would head all over the world to the world's best universities to learn the skills they needed to take back to Korea and succeed. The share of employees with a high school education or beyond in the machinery sector rose from 17% in 1967 to almost 60% in 1984. There was nothing particularly educated about Korean people in the 50s. In fact, if you look up on Quora why South Korea got rich, some people try to claim